ይህ እንግዲህ በምስል ላይ ከታች የምታዩት ሀና ውሃ ቀርታ እየተበለተች ነው። ከመሄዳ በፊት እንግዲህ እንደዚህ ከባሏ ጋር ሳቂታ ፍልቅልቅ የነበረች እቺን የመሰለች ብርቱካን የመሰለች አበባ የመሰለች ልጅ ኢቃማ አወጣለሁ ወይ ደግሞ ህጋዊ ሆናለሁ ብላ ህይወቷን እዚህ በረሃ ላይ ወይ እውነት ሞታለች ብሎ ቤተሰብ እርሙን አላወጣ፣ በህይወት አለች ተብሎ ደግሞ እሷን አላገኘን። በጣም ነው የሚያሳዝነው። እባካችሁን ይህን ቪዲዮ በተለይ በየመን ከኢትዮጵያም ሆነ ከሳውዲም መመለስና መምጣት የፈለጉ ሰዎች እንዲያዩት ስለምፈልግ ይህን ቪዲዮ ላይክ ስታደርጉ ለብዙ ሰው ይዳረሳል። ሼር አድርጉ። ወንድም እህታችሁ ካልመጣን በየመን ካልመጣን በባህር ካልመጣን ብሎ ለሚያለቅሱባችሁ ይህን ቪዲዮ ላኩላቸው። ይው መንገዱ ምን ያህል በቃ እዚህ ውስጥ አሁን አንዱ ቢደክም ማንም ወደ ኋላ ዞር ብሎ አያይምና ሁሉም ነፍሴ ነፍሴ ነው። ይኸው እንደምታዩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። አብዛኛውም ጊዜ በጣም ነው የሚያሳዝን። በሴት አቅማቸው እነዚህ አይታችሁ ከሆነ ገና ቲኔጀሮች ናቸው። ወላሂ አስራ ቤት ውስጥ ናቸው። በቃ እንደዚህ የሰው ልጅ እንደዚህ ሲረክስ እውነት የየመን መንገድ የስንት ሰው ህይወትን ነው የቀጠፈው። የስንት ሰው እንባ ነው ያስረገፈ። የስንት እናትን ነው የወላድ መሃን ያደረጋት። አስባችሁታል? ሴት ልጅ በሴት ልጅ እባካችሁን በተለይ ወደዚህ ካልመጣን እያሉ የሚያስቸግሩ እህት ወንድሙ ካላቸው ይህን ቪዲዮ ላኩላቸው። እንደዚህ እንደሚወራው ተገብቶ በፎቶ ስክሪን ሹት ተደርጎ ልብስ ተቀያይሮ የሆነ በቃ ጸጉሩን አስይዞ አስተካክሎ እንደሚላከው እንደ ፎቶ አይደለም። መንገዱ በጣም ነው የሚያስፈራው። በጣም በተለይ ለሴት ልጅ እርዱን ለአላህ ብላችሁ ለፈጣሪ ብላችሁ እንደዚህ እንግዲህ ያለንበትን ቦታ እያያችሁ ነው። በፀሐይ እንደዚህም ይሁንና እዛ እንደፈለጉ ተጫውተውባቸው ከወለዱ በኋላ አስባችሁታል? ሕፃን ልጅ እዚህ ዋሻ ውስጥ ሕፃን ልጅ እንዴት እንደሚያለቅሱ የሚበሉት የላቸው የሚጠጡት የላቸው፣ እንዴት እንደሚያሳዝኑ እርዱን እያሉ እየተማጸነው ነው ያሉት። እና እባካችሁን የየመን መንገድ ይቅርባችሁ በቃ። እና ከታች ደግሞ ኮመንት ላይ ያላውየ ስለ ሀና ጉዳይ የምታውቁ ልጆች በጣም ብዙ ኮመንት ላይ በእናትሽ በአላ በእግዚአብሔር ምንድነው አልገባንም ብላችሁ የምትጠይቁ ሰዎች አላችሁና ስለሷ ምነግራችሁ ነገር ሀና በየመን አድርጋ ወደ ኢትዮጵያ ለመግባት ነበረ አሳባና ውጥና። ወደ ኢትዮጵያ ገብታ ህጋዊ ተመልሳ መጣ ህጋዊ ለመሆን ነበር አሳባ ማለት ነው። ለምን በአሁን ጊዜ የሳውዲ መንግስት ሁሉም ህጋዊ እንዲሆኑ ያወጣው አዋጅ ነበረ። ያንን አዋጅ እንግዲህ ተጠቅማ ወደ ሀገር ገብታ ለምን ተይዛ ከገባች ተመልሳ ወደዚህ ሀገር መምጣት አትችልም። ለምን በአየር እጇን ስታ መግባት ትችላለች። ነገር ግን ለ5 ዓመት ወደዚህ ሀገር እንዳትገባ ትታገዳለች፣ ተይዛ ከገባች ማለት ነው። ግን በየመን ሳትያዝ የእሷ ሀሳብ በየመን አድርጋ ወደ ኢትዮጵያ ገብታ ከዛን ኢቃማ አሰርታ ወይ ደግሞ ኢቃማ ማለት ህጋዊ ሰነድ ፓስፖርት ምናምን አስወጥታ ተመልሳ ለመምጣት ነበረ የእሷ ሀሳብና ውጥን። ነገር ግን ሀሳቧ ውጥና ሳይሰምርላት ሳይሳካላት እንግዲህ በሽፍታዎች በደላሎች እነሱ ያለ መግባባት አንዱ ደላላ የአንዱን ብር እንደወሰደና እሷን ደግሞ እንደ መያዣ እንደተጠቀሙ ነው እየተናገሩ ያሉት ማለት ነው። አሁን ላይ እነሱ ደግሞ የያዘው ደላላ
ልጅቷ ሞታለች ነው የሚለው። አሁን ላይ ደግሞ ስንሰማ አካላዊም ጥቃት እንደደረሰባት ወደ 10 ናቸው። 9ኞቹ ወንዶች ናቸው፣ እሷ ብቻ ነበረች ሴቶች። እንግዲህ ከእሷ ጋር የተጓዙት እንደተናገሩት ሰምታችኋል። እንግዲህ ምን አሉ መሰላችሁ? እሷ 2 ደላሎች ወደ ኋላችን አስቀርቷት ነበረ። ከ4 ሰዓት በኋላ ተመልሶ ሲመጡ ደክማ ነበር እንግዲህ ትንሽ ወደ ኋላ ያቀረችው። ተመልሰው እንግዲህ ሲመጡ ወደ እነሱ ያሉት ነገር እናንተ ሂዱ፣ ልጅቷ ህይወቷ አልፏል፣ እንደ ማንኛውም ሰው እንግዲህ እዚሁ ያው ድንጋይ ምንም አድርጎ ቀብረናታል ምናምን አሉ። ልጆቹም እንግዲህ ወጡ። እሷ አስክሬኗን ግን አላዩም። ምንም እነሱ ደላሎች ሞታለች ብቻ ያሉትን ሰምቶ ወጥቶ እንግዲህ ለህዝቡ ሀና ሞታለች ብሎ ነው የዘገበው። ከዛም በኋላ ሀና እንዳልሞተችና ሀና የሆነ ዋሻ ውስጥ ተደብቃ እንዳለችና ደላሎች ብዙ ሴቶችን እዛ ዋሻ ውስጥ ደብቆ እንዳሉ መረጃ ይደርሳል ማለት ነው። በዛ የተነሳ ነው እንግዲህ ሀና በህይወት አለች ተብሎ ሲነገር ሁሉም ኢትዮጵያዊ እንዴት በሀገሯ በዜጋዋ እቺ ልጅ ጥቃት ይደርስባታል ተብሎ ነው እንግዲህ ሁሉም ሰው ብሎ የወጣው። ያው ትላንት እንዳያችሁ ሀና ሞታለች ብሎ ያሳዩት አስክሬን ወይ ደግሞ የተቀበረች ያሉበት ቦታ የሚያሳየው የለበሰችው ልብስና የሆነ ሁማኔር የሚመስል ጸጉር ሻሽ ምናምን ነው። እሱ ደግሞ ይሄን አይል ትክክለኛ መረጃ አይደለም። ምንም ነገር ሊገባን አልቻለም። ልጅቷ ብዙ ሰው እቺ ልጅ በህይወት አለች፣ እዛ ውስጥ 4 ዓመት 5 ዓመት ታግቶ የተቀመጡ በጣም ብዙ ሴቶች አሉ ተብሎ እየተነገረ ነው ያለው መረጃ እንግዲህ ይሄን ይመስላል ማለት ነው። ሀና በህይወት ትኖራለች የሚል ተስፋ ነው ያለን። አሁንም እንግዲህ በብርም ከሆነ ድርድር ላይ የእሷ አስክሬን ደግሞ በህይወት አለች ከተባለ ዲኤንኤ ይመርመር እየተባለ ነው ያለው። ይሄ ነው እንግዲህ ያለው ነገር ብዬ ነው ምላችሁ። እባካችሁን ወደ ህይወታችሁን ለመሸጥ በቃ ህጋዊ ለመሆን ህይወታችሁን አትሽጡ። በበረሃ ህይወታችሁን ከህይወት በላይ ምን አለ? በተለይ ሴት ልጅ እኔ እንጃ በጣም ከባድ ነው። በዛ መንገድ አንዲት ሴት ልጅ እንኳን በበረሃ አይደለም በአየርም ይከብዳል የምር ለሴት ልጅ ማለት ነው። እና ምን ሴት ልጅ ምን አቅም አላት? እኔ እንደው ለልጇ አንድ ልጅ ወልዳለችና ለልጇና ለቤተሰቧ ለባሏ ሲል አላህ በህይወት ባኖራት እና እሷም አካላዊ ጥቃት ደርሶባት እንደነበረ ስታወራ በስልክ ሰምተናል አሉ አብሮ የነበሩ ልጆች። እንደው ከወዲህ እኔ ምን ህይወት አለኝ ህይወቴ ተበላሽቶ ምናምን እያለች። እኔ ግን በጣም ያዘንኩት ነገር በገዛ በሀገሯ ልጅ ይሄ በደል ሲደርስባት፣ ሲቀጥል ደግሞ ሰው እንዴት ነው ከሴት ተፈጥሮ ነገ ሴት ልጅ ሊወልድ ይችላል። በዚህ ልክ በሴት እህቱ ላይ የሚጨክነው በዚህ ልክ በሴት በቃ እኔ እንጃ። ሴት ማለት እኮ ሀገር ናት። ሴት ማለት ሴት ልጅ እኮ እንዲሁ ስታዩ እንኳን የከበደ የከፋ ነገር ልታደርሱባት አይደለም ለራሱ አቅም እንኳን የሌለት የምታሳሳ ናት። እና እንዴት ነው በዚህ ልክ? በጣም ነው የሚያሳዝነው። የምሬን ነው የምላቸው። እና አላህ እንደው ከእንደዚህ አይነት በላ ሙሲባ ከእንደዚህ አይነት ለቤተሰብም የእግር እሳት ከመሆን አላህ ይጠብቀን። ወላሂ ላዚም ማለት ነው። የሆነ ሰው ሞቶ ስትቀብሩት የሆነ የተወሰነ ያህል ህርማችሁን በቃ ታወጣላችሁ። ነገር ግን እንደዚህ በበረሃ ላይ ደግሞ ስትሞቱ በቃ ያሞራ
እራት ነው የምትሆነው። በጣም ነው የሚያሳዝነው የሰው ልጅ እንደዚህ ፈጣሪ አላህ ሱብሃነሁ ወተዓላ ክቡር አድርጎ የፈጠራትን ነፍስ እንደዚህ በቃ ልክ እንደ ዶሮ ነፍስ የዶሮ ነፍስ ራሱ ክብር አላት። ዶሮን ራሱ እንስሳን እንኳን ስታሩ ተጠንቅቃችሁ እረዱን ያለን አላህ ሱብሃነሁ ወተዓላ። የሰው ልጅ ግን እንደዚህ በቃ እንደ ቅጠል በየመን መንገድ እንደው ሲረግፍ በጣም ነው የሚያሳዝነው። እና ለመምጣት ነገሩ ይሄ ነገር በቃ አትምጡ ሲባል ምንም አይሰሙም። ለመምጣት የሚያስቡ ሰዎችን ግን ይሄን ቪዲዮ ሼር አድርጉላቸው ማለት ነው። ምናልባት ነገ ሌላ ቀን ነው፣ ነገ የተሻለ ቀን ነው ብሎ መምጣቱን ከተው ማለት ነው። ሳውዲ አሁን ላይ ራሱ በጣም ነው የሚያስጠላ። ባይዘዌ እንደው አላህ ሀገራችን ላይ ርዝቃችን ያደርግልን። በቃን ይበለን። በጣም ነው የሚያስጠላው።